ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን አብረን እናመስግንና የዛሬውን የማለዳ ቁርስ እንካፈላለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ በክርስቶስ ኢየሱስ ስም እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ ታላቅነትህ ክብር ምስጋና ለአንተ ይሁን። እነሆ ደግሞ ይህን ማለዳ ባርከ ስለሰጠን ተመስገን። በዚህ ማለዳ ደግሞ ሕያው የሆነውን ቅዱስ የሆነውን ቃልህን እንድትባርክልን በክርስቶስ ኢየሱስ ስም እንጠይቅሃለን። እነሆ ደግሞ በቃልህ አስተምረን፣ አንጸን፣ አንጻን፣ ቀድሰን። ሁሉ ግን ለስምህ ክብር ይሁን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የገላትያ መጽሐፍ ምዕራፍ 1 ነው። በትናንትና 2 ቁጥር 13 እና 14 ተመልክተን ነበረ። በአይሁድ ስርዓት በፊት እንዴት እንደነበረ ጳውሎስ ያለ ክርስቲያኖችን እንዴት ያሳድድ እንደነበረ፣ ለሕግና ለአባቶች ወግ እንዴት ይቀና እንደነበረ ተመልክተናል። እንግዲህ ይሄ እዚህ ውስጥ እያለ ነው እግዚአብሔር ያንን የልቡን ቅናት የተመለከተ ይመስለኛል በክርስቶስ ኢየሱስ ወንጌል የጠራው። በደማስቆ መንገድ ላይ ተገናኝቶት በታላቅ ብርሃን ከተገለጠለት በኋላ እኔን ብታሳድድ አለው የመውጊያው ብረት ይብስብሃል ብሎት በነገረው ጊዜ ጳውሎስ በተገለጠለት እውነት በበራለት እውነት ተማርኮ ከዛ በኋላ ደግሞ ክርስቶስ ኢየሱስን እስከ ሞት ድረስ የታመነ ሆኖ እንዳገለገለ ለማወቅ ችለናል። እንግዲህ ከዚህ ብዙ ነገር እንማራለን። ተአማኒነት፣ ጽናትን እንማራለን። እንግዲህ ለእውነት ከመቅናት እንጂ ጳውሎስ ያመነው ያ የእግዚአብሔር ቤት ብሎ በአይሁድ ስርዓት ይሄድ የነበረው በገማልያ እግር ስር ቁጭ ብሎ ተምሮ የነበረው ነገር እውነት ነው ብሎ ስላመነበት እውነት ነው ላለው ነገር ይቀና ነበር እንደነበረ ነው የተመለከት ነው። ከዛ በኋላ ግን ለጌታ ለኢየሱስ ክርስቶስ ወንጌል ራሱን ብዙ ጊዜ ለመስዋዕት አሳልፎ እንደሰጠ እናውቃለን። እንደውም አንዳንድ ቦታ ላይ የሞትን ድምፅ ሰምቼ ነበረ ብሎ ይናገራል። አንዳንድ ቦታ ላይ ሞቷል ብለው ከከተማ አውጥተው በቅርጫት እንደጣሉት ሁሉ ከዛም ተነስቶ መልሶ ወደዛው ከተማ ገብቶ ወንጌል እንደሰበከ ሐዋርያት ሥራን ስናጠና በስፋት እናገኘዋለን። ስለዚህ ለወንጌል ታማኝ ከሆንን እንደዚህ ነው ታማኝ ልንሆን የሚያስፈልገው። በዛሬው ዕለት የምንመለከተው ቁጥር 15-17 ተያያዥነት ያላቸው ስለሆነ እንመለከተዋለን። እንደዚህ ይላል፣ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከእኔ በፊት ሐዋርያ ወደ ነበሩትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ አገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩ ብሎ ይናገራል። እንግዲህ ጳውሎስ ምን አይነት መገለጥ እንዳለው ተመልከቱ። ምክንያቱም ኤፌሶን ላይ ስንመለከት ምዕራፍ 3 ቁጥር 4 ላይ ሄደን ስንመለከት ከ3 ጀምሮ ሄደን ስናነበው ስንመለከት ምንድን ነው የሚለው? እስቲ ያንን ክፍል ሄደን ለዚህ ጳውሎስ ላለው ነገር መንደርደሪያ ስለሚሆነን እሱን ክፍል ሄደን እንመልከት እስቲ። እንደዚህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። መቼ ነው የመረጠን? ዓለም ሳይፈጠር በፊት። እንዴት መረጠን? ነውር የሌለን እንሆን ዘንድ። እንዴት መረጠን? የክርስቶስ ኢየሱስ እንሆን ዘንድ። ስለዚህ ጳውሎስ በዚህ ስፍራ ላይ
በእናቴ ማኅፀን ሳለሁ የለየኝን ይላል። ነገር ግን ዓለም ሳይፈጠር በፊት ጳውሎስ ለዚህ አገልግሎት ታጭቶ ነበር፣ ተመርጦ ነበር። እኛም አሁን ላለንበት አገልግሎት ታጭተን ነበር፣ ተመርጠን ነበረ። ያ ዘመን በደረሰ ጊዜ ግን ጥሪውን ሰምተን ወደ ክርስቶስ ኢየሱስ ክርስቶስ ፊታችንን መልሰናል። ለዚህ ነው በእናቴ ማኅፀን ሳለሁ የለየኝን ይላል። በጸጋ የተመረጠው በምንድን ነው? በጸጋ። ጳውሎስ የሕግ ሰው ነበረ። ነገር ግን የተመረጠው በምንድን ነው? በጸጋ ነው። አሳዳጅ ነበረ። ምሕረትን የማያውቅ ነበረ። እንደውም እኮ በደማስቆ ካሉት በኢየሩሳሌም ካሉት አለቆች ሰዎችን እያሰረ ወደ ኢየሩሳሌም ለመውሰድ ወረቀትና ደብዳቤ ይዞ ክርስቲያኖችን የሚያሳድድ ቤተ ክርስቲያንን የሚያዘጋ ነበረ። ነገር ግን በጸጋው የጠራኝን ይላል። ምን ማለት ነው? በጸጋው ማለት የኔን ሁኔታ አልተመለከተም ነው። የኔን ሁኔታ አላየም ነው። አመፀኛ አሳዳጅ መሆኔን አልተመለከተም ነው የሚለን። እኛንም አልተመለከተንም። በእኔ ሁኔታ ሊገልጥ በወደደ ጊዜ አለ። የሱ ሁኔታ ምን ነበረ? በዛ አሳዳጅነቱ፣ በዛ ማንነቱ ምሕረትን ካደረገለት ወደ ክርስቶስ ፊቱን ከመለሰ በኋላ ወንጌልን በእርሱ ሁኔታ እንዲገልጥ እግዚአብሔር ፈቅዶለታል። ለዚህ ነው እግዚአብሔር በአሕዛብ መካከል ስለ እርሱ በማመካከል በአሕዛብ መካከል ብዙ ጊዜ ጳውሎስ እኔ የአሕዛብ ሐዋርያ ነኝ ብሎ ሲናገር ትሰማላችሁ። እንደዚሁም ደግሞ በኢየሩሳሌም ሐዋርያ ሥራ ምዕራፍ 15 ስታጠኑ በኢየሩሳሌም በሄዱበት ጊዜ በእርሱ የሆነውን ነገር ሐዋርያቶች ከሰሙ በኋላ እጅ ጭነው አደራ ወንጌልን ሲሰጡት ለአሕዛብ ወንጌልን ይሰብክ ዘንድ አደራ ሲሰጡት እንመለከታለን። እንግዲህ ወንጌል በእኔ ሁኔታ ይሰበክ ዘንድ ነው። እግዚአብሔር የእኛን ሁኔታ ያውቃል። አንዳንድ ጊዜ ከየት እንደጠራን እኛ እናውቃለን፣ ከየት እንዳነሳን እናውቃለን። በእነዚህ ሰዎች ነው እንደ ወንጌል የሚሰበከው ሰዎች ሊሉ ይችላሉ። ነገር ግን በእኛ ሁኔታ ነው። ለምን? በደሙ አንጽቶና ቀድሶ ያጸደቀን እሱ ስለሆነ፣ ጥሪው በጸጋ ስለሆነ። ጥሪው ክራይቴሪያው አንድ ነው፣ ማመን። በማመን በክርስቶስ ኢየሱስ ማመን፣ በሱ ሥራ ማመን። በሱ ሥራ ስናምንና በእርሱ ሞትና ትንሣኤ አምነን ስንቀበል በእኛ ሁኔታ ደግሞ ክርስቶስ ራሱን ሊገልጥ ይወዳል ማለት ነው። ስለዚህ ነው በጸጋ የጠራን፣ በእምነት ነው ወደ ክርስቶስ ኢየሱስ መንግሥት የተመለስ ነው። ስለዚህ ነው ወንጌልን በእኛ ሁኔታ ሊሰብክ ልጁን በእኛ ሁኔታ ሊገልጥ የወደደበት ምክንያት የእኛ ብቃትና ችሎታ ሳይሆን የእሱ የምሕረት ጥግን ልክን የሚያሳይ ነው። በራሱ ደም ስላነጻን ነው፣ ስላጠበን ነው። ስለዚህ በእኛ ሁኔታ ክርስቶስን ሊገልጥ ወደደው ይላል። እንግዲህ ጳውሎስ ይህንን ሲናገር ይሄ በሆነ ጊዜ ግን አለ ከሥጋና ከደም ጋር አልተማከርኩም አለ። ለምንድን ነው ያለው? በዛን ጊዜ ቢማከር ብዙዎች ሊቀበሉት አልፈለጉ። ምክንያቱም በምኩራብ ቆሞ እንኳን ሲመሰክር አንዳንዶች ይሄ ከኢየሩሳሌም ደብዳቤ ይዞ በደማስቆ ያሉትን ክርስቲያኖችን ሊያሳድድ የመጣ አይደል እንዴ ብለው ነበር ይናገሩ የነበሩት። ስለዚህ ከሥጋና ደም ጋር አልተማከርኩም ሲል ይሄ ሁኔታ ጥሩ ነው ወይ? እንዴት ነው ያዋጣል አላለም። ብዙዎቻችን ወጥመድ የሚሆኑብን ሰዎች ናቸው። ለምንድን ነው ወጥመድ የሚሆኑብን? ከነሱ ጋር ስለምንማከር። ለምንድን ነው ወጥመድ የሚሆኑብን? ከነሱ ጋር ስለምንነጋገር። ጳውሎስ ግን አልተማከረም። እውነቱ ሲገባው፣ እውነቱ በበራለት ጊዜ አናንያ እጅ ጭኖ በጸለየለት ሰዓት የእግዚአብሔርን ሐሳብ ሲገልጥለትና በመንፈስ ቅዱስ ተሞልቶ የዓይኑ ቅርፊት ከእርሱ ላይ በወደቀ ጊዜ ግን ከሥጋና ደም ጋር ሳይማከር እግዚአብሔር ለጠራው እውነት ራሱን አሳልፎ እንደሰጠ መጽሐፍ ቅዱስ በግልጽ ይነግረናል፣ በግልጽ ያስተምረናል። ስለዚህ ነው ከሐዋርያቶችም ጋር እንዳልተማከረ ይናገራል። ከኔ በፊት ሐዋርያ ወደ ነበሩት ወደ ኢየሩሳሌም አልወጣሁም አለ። ምክንያቱም ብዙ ሰዎች ይሸሹትም እንደነበረ ይታወቃል።
ብዙ ሰዎችም ሊቀበሉት እንደተቸገሩ ይታወቃል። ነገር ግን ምንድን ነው ያደረገው? ወደ ኢየሩሳሌም አልወጣውም ካለ በኋላ ነገር ግን ወደ አረብ አገር ሄድኩ፣ እንደገናም ወደ ደማስቆ ተመለስኩ ይላል። ምን ያህል ጊዜ እንደቆየ ባይታወቅም ብዙ የስኮላሮች 17 ዓመት ይላሉ፣ አንዳንዶቹ 7 ዓመት ይላሉ፣ አንዳንዶቹ 10 ዓመት ይላሉ። እሱ ብዙ እኛን አያስጨንቀንም። ነገር ግን ለብቻው ጊዜ የወሰደ ይመስላል። ከዛ በኋላ ተመልሶ የወንጌል ስብከቱን የጀመረው የት ነው? በደማስቆ እንደነበረ መጽሐፍ ቅዱስ ይነግረናል። ሐዋርያት ሥራ 9 ምዕራፍ 2 ላይ ምን ይላል? በዚህ መንገድ ያሉትን ሰዎች ወንዶችን፣ ሴቶችን ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ ይላል። ይህንን ሰው ነው እንግዲህ ጌታ ኢየሱስ ክርስቶስ ጠርቶት የራሱ አገልጋይ ያደረገው። ሐዋርያት ሥራ 9 19 እና 22 ላይ ደግሞ ስንመለከት ይላል መብልም በልቶ በረታ፣ በደማስቆም ካሉት ደቀ መዛሙር ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራባቸው ሰበከ ይላል። ትናንት አሳዳጅ የነበረው ዛሬ ሰባኪ ያደረገው እግዚአብሔር አሰራር እንዲህ ነው። ትናንትና አሳዳጅ የነበሩትን ዛሬ ሰባኪዎች ያደርጋቸዋል። ትናንትና አመፀኞች የነበሩትን ዛሬ የፍቅር ሰዎች ያደርጓቸዋል። ወንጌል ሲለውጥ እንደዚህ ነው የሚለውጠው። እኔም ማቀው እንደዚህ ነው። ወንጌል ሲለውጥ አመፀኛ የነበሩትን አመፀኛ አይደለም ያደርጋቸው። አመፀኛ የነበሩትን ገራም በግ ያደርጋቸዋል። ምክንያቱም ወንጌል ኃይል ስላለው፣ ወንጌል ብርታት ስላለው፣ ወንጌል አቅም ስላለው። ቁጥር 22 ላይ ሲናገር ሳኦል ግን እየበረታ ሄደ ይልና በደማስቆ ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበረ። ምክንያቱም ይጠይቁት ነበር። እንዴት ተለወጥ? አንተ አሳዳጅ አልነበርክም ወይ? እግዚአብሔርን ስታሳድድ ቅዱሳንን ስታሳድድ አልነበርክም ወይ ብለው ይጠይቁት ነበረ። እሱ ክርስቶስ ነው የለወጠኝ ብሎ ይናገራል። ብዙ ቦታ የለዋወጡን ያጠራሩን መንገድ ሲመሰክር ሲናገር እናያለን። ስለዚህ ወንጌላችን የሚያድን ነው። ወንጌላችን የሚፈውስ ነው። ወንጌላችን ነፃ የሚያወጣ ነው። ወንጌላችን የሚቀይር ነው። ወንጌላችን አመፀኞችን ገራም፣ ትሁት፣ የፍቅር ሰው የሚያደርግ ነው። ለዚህ ነው ወንጌላችን ኃይል አለው የምንለው። ወንጌላችን አሸናፊ ነው የምንለው ለዚህ ነው። እንግዲህ ወገኖቼ እንግዲህ ለዛሬ ማለዳ ያዘጋጀሁት የማለዳ ቁርስ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችን ጋር አብራችሁ ቁሙ እላለሁ። በፍጹም ፍቅርና ትህትና ነው የምጠይቃችሁ። አጭር ጸሎትን ጸልይና የዛሬን የማለዳ ቁርሳችንን በዚህ ላይ እንቋጫለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። ስለ ሁሉ ነገር እናመሰግንሃለን። ክብርን እንሰጣለን፣ አምልኮን እንሰጣለን፣ ውዳሴን እንሰጣለን። ለዚህ ወንጌል ደግሞ እውነተኛና ታማኝ ባሪያዎች ሆነን በፊትህ እንድንቆም ጸጋ እንዲረዳን፣ ኃይልህን እንድታስታጥቀን፣ በመንፈስ ቅዱስ ጸጋ እንድትጠቀምብን፣ በሕይወታችን አንተ አልፈህ እንድትሠራ፣ ለብዙዎች ደግሞ በረከትና ፈውስ እንድታድርገን በኢየሱስ ክርስቶስ ስም እጠይቃለሁ። ስለነበረን ጊዜ ሁሉ ተመስገን። ይህንን ቀን ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።